شهر رمضان شهر رمضان الذي أنزل فيه القرآن. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وأزكى التسليم. أما بعد ودنا يتكبراتችሁ የዳዕዋ ቲቪ ተከታታዮች ይህ መጃሊስ ረመዳን في قناة الدعوة الفضائية ودنا የተከበራችሁ የዳዕዋ ቲቪ ተከታታዮች ቆይታ ከመሻይኾች ጋር መጃሊስ ረመዳን በሚል ርዕስ በተከታታይነት ወደ እናንተ እያቀረብን ያለነው ፕሮግራም ነው። የአላሁ ስብሓነሁ ወተዓላ ፈድልና ችሮታው ከሆነ ዛሬ ደግሞ የምናየው የረመዳን ወይንም የጾም ትሩፋቶችን እያየን ነበር ያለነውና ሼኻችን ሼኽ ሙሐመድ ዘኪ አህለን ወሰህለን ወመርሐበን ቢኩም ኢንሻአላህ ተዓላ። ሼኽና ረመዳን ላይ ያንዳንዱ ነገር በሌላው ጊዜ የምንሰራው ሶላታችን፣ ስግደታችን ወይንም ቲላዋ ያንዳንዱ የምንሰራው ነገር አضعፍ እያለ እየጨመረ እየደለበ የሚሄድበትና የሚባዛበት ሁኔታ አለና ይህ ከረመዳን ፈድሎች መካከል አንዱ ነውና ባረከላሁ ፊኩም። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على نبينا وحبيبنا وشفيعنا وقدوتنا محمد النبي الأمي وعلى آله وصحبه الذين جاهدوا وصبروا والذين آووا ونصروا وسلم تسليما كثيرا. أما بعد، حقيقة يا رمضان فضائل لماورات ውቅያኖስ ነው፣ ባህር ነው ማለት ይቻላል። ሙዝሂል የሆነ ነገር ነው፣ በጣም የሚያስደነግጥ። ይሄንን ባህር እንዴት መዋኘት ይቻላል፣ እንዴት ማትረፍ ይቻላል፣ እንዴት መዛቅ ይቻላል ብለን እንደው ብንተወው ራሱ ይሄ ራሱ በቂ ይመስለኛል። ሐቂቃ ረመዳን ወር ሌላውን ወር አይመስልም። እንደ ረመዳን ያለ ወር የለም። ረመዳን የተለየ ወር ነው። በረመዳን ውስጥ የሚሰሩ ዋጅብ የሆኑ ዒባዳዎችን እንደ ሌላ ጊዜ የሚሰሩ ዋጅብ ዒባዳዎች አይደለም አጅራቸው። የረመዳኑ ይለያል። ረመዳን ውስጥ የሚሰሩ ሱና ዒባዳዎችም እንደ ረመዳን አይደለም፣ ከረመዳን ውጭ እንዳለው አይደለም። ሱናው አጣፈ ሙዳአፋ ነው። የረመዳን አሁን በጣም ይጨምራል። አጅሩ የተለየ ነው። ሱናው የተለየ ሱና ነው። ዋጅቡ የተለየ ዋጅብ ነው፣ ከአጅር አንጻር ማለት ነው። ወሩ የተለየ ወር ነው። ረመዳን ውስጥ የሚደረገው ቲላዋ፣ የሚቀራው ቁርአን በሌላ ጊዜ ጋራ ምንም የሚያመሳስለው ነገር የለም። እንዳጠቃላይ ይሄ ረመዳን ልዩ ወር ነው። እሱን የሚመስል ነገር የለም፣ እሱን የሚመስል ወር የለም። ስለዚህ አላህ ሱብሓነሁ ወተዓላ ከሪም እንደመሆኑ ቸር እንደመሆኑ ዘርገፍ ነው ያደረገልንና እሱ ታላቅ ስጦታ ነው። መጠቀም ለቻለ ሰው፣ ማትረፍ ለቻለ ሰው ሜዳው ለሁሉም ነው የተሰጠው። ሜዳን አልሙናፈሳ ነው ረመዳን ማለት ነው። ሰዎች የሚወዳደሩበት ሜዳ ነው። ማን ይቅደም የሚለው ነው እንጂ ማለት ነው። ሰዎች በዱንያ ላይ ሲሽቀዳደሙ፣ ሲወዳደሩ፣ ሲፎካከሩ፣ ለመበላለጥ ሲሞክሩ እናያለን። ነገር ግን በአኺራ ላይ ሲመጣ መሆን ያለበት እኮ እሱ ነው። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን ነው አይደል እንዴ? ነው እኮ አንዱ ሼኽ ሲያወሩ እንደሰማሁኝ የሆነ ታላቅ ሼኽ ዓሊም ከተገናኘሁና ይላሉ፣ ምከሩኝ አልኳቸው አሉ። ዒዝኒ ብዬ ስጠይቃቸው ሳሊሕ ናቸው ወይም ሳሊሕ ተብሎ ከሚታሰቡ ሼኽ ናቸውና ምከሩ ብዬ ስነግራቸው ምን አሉኛል? አንድ ቃል ብቻ ነገሩኛል። መህማ ሱቢቅታ ፈላ ቱስበቀነ ቢተቅዋ አሉኛል። በምንም ብትቀደም፣ ሰው በገንዘብ ይቅደምህ፣ በሀብት በስልጣን በተለያየ ነገር ይቅደምህ፣ በተቅዋ እንዳትቀደም። መይዳኑ ደግሞ ይሄ ነው። መይዳኑ ተቅዋ ረመዳን ነው። ለአለኩም ተተቁም ብላን ስንነሳ መጀመሪያው ነው መይዳኑ ተቅዋ እሱ ነው። ስለዚህ ይሄ ረመዳን ውስጥ በጣም አትራፊ መሆን የምንችልበት በጣም ከሚገለጸውም በላይ ማለት ነው የምንችልበት ወር ነውና ሼኽ አብዱልፈታህም እንዳነሱ ሼኽ ዩሱፍም እንዳነሱት ሼኾቻችን መጀመሪያ የጀነት በሮች እንደሚከፋፈቱ፣ የጀነት በሮች እንደሚዘጋጉ ነግረውን ነበር። ይሄ እድሉን መክፈት ነው ትርጉሙ።
ያም ሊሆን ይችላል። በተግባርም ደግሞ ሊከፋፈቱ ይችላሉ። የጀሃነም በሮችም ሊዘጋጉ ይችላሉ በተግባር። ይሄም ለረመዳን ሸረፍ ነው፣ ተክሪም ሊሆን ይችላል። እና የሚገርም ነገር ግን እዚህ ጋር የገረመኝ ነጥብ ምንድነው የጀነት በሮች እንደሚከፋፈቱ የሚናገር ሐዲስ ሼክ አብዱል ፈታህ ከነገሩም በኋላ እሳቸው ደግሞ ሌላ ሐዲስ አመጡና መከፋፈት ብቻ አይደለም አሉ፣ ይዘየናልም አሉ። ውስጡ ግልጽ ነው አይደል? ሁሉም ሐዲስ ነው። ውስጡ ይዋባል። ከዚህ በላይ በጣም የሚገርመው ነገር ደግሞ አገሩ ጀነት ነው አይደል? ተከፈተ። ጀነት ሲባል ሲጀመር ውብ ነው። እንዴት እንደሚዋብ ደግሞ እንጃ። ይዋባል ተባለ እንዴት ጀነት ሲጀመር ለቢና ሚን ذهب ወለቢና ሚን ፍዳ ነው። ህንጻዎቹ ራሱ ብሎኬቶቹ የወርቅ የብር በጣም አስደናቂ የሆኑ ነገሮች ማዕድናት ምናምን እኛ በምናውቀው ቋንቋ ነው። እሱም የተለየ ሊሆን ይችላል ከትርጉሙ አንፃር ማለት ነው። በዛ የሚሰራው ጀነት እንደገና ይዋባል ማለት እንዴትስ ነው የሚዋበው? ከምናስበው በላይ ነው አይደል እንዴ? እንዴትስ ነው የሚዋበው? እንዴት ብለን አናውቅም። ከዛ በላይ ደግሞ የሚያስውባትስ ማን ነው? አላህ ነው አይደል እንዴ? የሚያስውባት ደግሞ እሱ ነው። ጀነት ናት። ጀነት ተውባ የሚያስውባት ረበል ዓለሚን ሆኖ ከዛ በላይ ደግሞ የሚያስውባት ደግሞ ኩለ ለይለቲን ከሆነ እኔ እንጃ። ሲጀመር ጀነት እኮ فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر ነውና ከምናስበው በላይ ነው። መጨረሻ ላይ ሼክ ዩሱፍ የጠቀሱት ሐዲስ ላይ ጀነትን በዚህ መልኩ አዘጋጅቷት ስለነበረ መጨረሻ ላይ في آخر ليلة من رمضان ምን ይሆናል ያሉን እናስታውሰው። ምንድነው ያሉን? በቃ ይማራል፣ ወንጀላቸው ይማራል። ወንጀላቸው የሚማረው ወዴት ነው? ወደዛ እንዲሄዱ ነው። ግልጽ ነው አይደል? ወንጀላቸው ይማራል። ወንጀል ቢኖር ወንጀላቸው ላይ ቢቀርባቸው ያን ሸክም ተሸክመው ወደ ሌላ አቅጣጫ ሊሄዱ ይችላሉ ወደ ጀሃነም። ግን ወንጀላቸው ይቀራል። ይሄ ደግሞ ደሞዝ መጨረሻ ላይ ስለሚሰጥ ነው አሉ። ከረመዳን ጋር የተያያዘ ባይሆንም ደግሞ እዛሽ ጋር የሆነ ትዝ ያለኝ ነገር አለ። ምንድነው? ደሞዙ የሚከፈለው መቼ ነው? ሰራተኛ ደሞዝ የሚሰጠው ስራውን ሲጨርስ መጨረሻ ላይ ነው አይደል? ስራውን ሰርቶ መጨረሻ ላይ ነው፣ ግን መጨረሻ አካባቢ ነው። في آخر ليلة من رمضان ነው እኮ አይደል? ከዛ በኋላ የሚጾም ቀን አለ የለም? አለ። ከዚህ ምን መረዳት እንችላለን? ዝም የትዝ ያለኝን ነገር ነው። ሰራተኛ እንደው ስራውን ሳይጨርስ የተወሰነ ሲቀር እንደው ቀርሞ ቢከፈል ላቡ ሳይደርቅ የሚባል ነገር አለ አይደል? ኸይር እስከሆነ ድረስ ይሄን ታሳቢ ማድረግ አለብን። ረመዳን ላይ የምናወራው ኸይር እስከሆነ ድረስ ሰራተኛ ያለን ሰዎች የምናሰራ ሰዎች ላቡ ሳይደርቅ ምናምን የሚባለው አላህ ራሱ እያሳየን ያለው ምንድን ነው? ሁሉም እኮ ንኩት አለው እኮ አይደል? ፋይዳ አለው። ስለዚህ ላቡ ሳይደርቅ እንዳው አንድ ቀን ሲቀር ሳይጨርስ ስራህን ጨርሰሃል ተሸላሚ ሆነሃል የሚባልበት ሁኔታ ነው እዚህ ጋር ያለውና ይሄም በጣም የሚገርም ነገር ነው። እንዳጠቃላይ የረመዳን ወር የጀነት በሮች ተከፋፍተው የጀሃነም በሮች ተዘጋግተው ሰይጣን ታስሮ እድሉ በጣም የተመቻቸና በሌላም ሐዲስ ምን ያባግያል ኸይር አቅብል ወያባግያ ሸር አቅስር ማለት ነው። መልካም የምትፈልገው ሰው ይሄው ሜዳው ተዘርግቷል፣ አደባባዩ ይሄ ነውና ና። መጥፎ ላይ የተሰማራ ሰው መልካም መጥፎ የምትፈልግ ሰው ደግሞ እድሉ ምቹ አይደለም ላንተ፣ በታቆም ይሻልሃል። ነገሩ ላንተ የሚሆን ነገር አይደለም፣ ጊዜው ላንተ የሚመች ጊዜ አይደለም የሚባልበት ወር ነውና አላህ Subhanahu Wa Ta'ala ይሄን ረመዳን እድል ነው የሰጠን። ከተጠቀምንበት በጣም ተሸላሚዎች ነን። من صام رمضان إيمانا واحتسابا وغفر له ما تقدم من ذنبه ነው ሐዲሱና ቆም ማለት ነው። ወንጀሉ ሁሉም የሚማርበት ነው። እና ሌላ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም የነገሩን ሙስሊም የዘገቡት ሐዲስ ነው። ከአቡ ሁረይራ ስለ አቡ ሁረይራ ሼክ ሱፍ ነግረውናልና በርካታ ነገሮችን አስተምረውናል። እዛ ላይ ረሱል ሰለላሁ ዐለይሂ ወሰለም ምንድነው አሉ? الصلوات الخمس والجمعة إلى الجمعة ورمضان إلى رمضان مكفرات لما بينهن
إذا اجتنبت الكبائر له جمعة أمس صلاة መሃላች ያሉ ዙሁርና ሱር መግሪብና ኢሻ ሱብሂና ኢሻ ሱብሂና ዙር መሃል ያሉ ወንጀሎች ይማራሉ አንዱ ሶላት የሌላውን ያሰርዛል ከዛ ደግሞ ጁምዓ እስከ ጁምዓ ያለውን ደግሞ ወንጀል ጁምዓ ያሰርዛል አመታዊ ስረዛ ደግሞ አለ በየአምስት አውቃት ሶላት የሚሰረዝ ሳምንታዊ ያለ ደግሞ አመታዊ ስረዛ ደግሞ አለ ወንጀል የሚሰረዝበት እሱ ምንድነው ረመዳን ነው ስለዚህ ይሄ ረመዳን ሙሉ አመት ላይ ያጠፋውን ጥፋት የሚያካክስልህ من صام رمضان ያለው እንዳለ ሆኖ ደግሞ አሁንም ይሄ ሌላ ሐዲስ ነው እንደዚህ ያረጋል ረሱላህ ሰለላሁ ዐለይሂ ወሰለም ዑለማዎች ግን ምን ይላሉ እዚህ ጋር እንዴ አምስት አውቃት ሶላት መሃላቸውን ያለውን ካሰረዙ እኮ እስከ ጁምዓ ምን ይገኛል ሌላ ወንጀል የሚል ጥያቄ ያነሳሉ ወንጀላል አምስቶቹ አሰርዘውታል አለቀ ሳምንቱን ሙሉ ይሰገዳል ጁምዓ እስከ ጁምዓ ምን ያሰርዛል እሺ ጁምዓ እስከ ጁምዓ ደግሞ ያለውን አሰርዟል ረመዳን አመት እስከ አመት ያለው ምን ያሰርዛል ይሉ ምን አለና ነው አልቆ የለም ወይ የሚል ጥያቄ ያነሱና ዑለማዎች ዝም አይሉም የሆነ ነገር እስከ መጨረሻ ድረስ ነውና ጥግ ድረስ ነው የሚሄዱትና አይ ይሄ እድሉ ለምንድን ነው እድል ነው የተሰጠን ካንዱ ቢያመልጥ አንዱን እንዳያመልጥ ነው ቀደም እንዳነሳ ነው አማራ ሐዲስ ውስጥ ምንድነው ተመሳሳይ ሶላት አይደለም ሰዎች የሚሰግዱት አጅሩ እንኳን ይለያያል አይደል የማሰረዝ አቅሙን በዛ ልክ እየቀነሰ ስለሚሄድ ከሶላቶቹ ቢያመልጥ አምስት አውቃት ሶላት መሃል ያለው ከሶላቶቹ ቢያመልጥ መቼስ በምን ያልቅለታል በጁምዓ ያልቅለታል በዛ ላይ ሳያልቅለት ከቀረ ደግሞ በረመዳን ያልቅለታል ማለት ነው አሉ ከፊሎቹ ይላሉ ሼክ ኢብኑ ተይሚያም ይሄን ጥያቄ ሳነሱ አልቀሩምና ሳቸው ደግሞ ይላሉ ከተቅዋ አንፃር ነው አላህ ሶላትንም ጾምንም ሁሉ ነገር የሚቀበለው ከሙተቂዎች ስለሆነ انما يتقبل الله من المتقين ስለሆነ የሚሰረዘው ከተቅዋ ጋር የተሰራ ስራ ሲሆን ነው አምስት አውቃት ላይ እነዛ ተቅዋው ጉለት ካለ ጁምዓ ላይ ሊከሰስ ስለሚችል በዛ ይሰረዛል ያው ቢቀር ደግሞ በረመዳን ይሰረዛል ማለት ነው አሉ እንዳጠቃላይ hatta ወንጀሎቻችን የሚሰረዙበት መጠባበቂያ ሁላ ተደርጎለት ከዚህ ከተማልጥ ከዚህ እንዳታመልጥ ከዚህ ብታመልጥ ከዚህ እንዳታመልጥ ነው ይሄን ነው አሁንም ወደ ጀነት በር መከፋፈትና ያስረዘምኩ ይመስለኛል መዘጋት ለመለሳቸውና አንድ ሐዲስ አለ አሁን የጀነት በር ይከፈታል ብለናል ለረመዳን ውስጥ ይከፈታል ብለናል ይሄ በር የሚዘጋበት ጊዜ አለ ገብታችኋል አይደል እድሉ እንዳመልጣችሁ በሩ የሚዘጋበት ጊዜ አለ ይሄን እድል እንድንጠቀም ይሄን የሚያሳይ ሐዲስ አለ ይሄ በር ደግሞ ምን ይባላል እዛም ላይ እንደገና ሌላ ንቁጣ አለ ምንድነው ረሱል ሰለላሁ ዐለይሂ ወሰለም የተናገሩት فمن كان من اهل الصلاه دعي من باب الصلاه ومن كان من اهل الجهاد دعي من باب الجهاد ومن كان من اهل الصدقه دعي من باب الصدقه ومن كان من اهل الصيام دعي من باب الريان አሉ አንድ ቦታ የተነገሩ አራቶቹ በሮች 8 በር አለ ተረጀነት ስማቸው ተነግሯል አራቶቹ ባበል አይመን የሚባል ሌላ ሐዲስ ላይ የተነገራለ ሶስቶቹ የተለያዩ ሷሂህ ወይ ضعيف ናቸው በሚባሉ ሐዲሶች ተተነገሩት እነዚህ ግን ሷሂህ ናቸውና እዚህ ጋር ትኩረቴን የሳበው ነገር ምንድነው የሶላት ሰው የሆነ ሰው በምን በር ነው የሚጠራው በሶላት በር ነው የጂሃድ ሰው የሆነ ሰው በጂሃድ በር ነው የሚጠራው የሰደቃ ሰው የሆነ ሰው ምን ያህል ሰደቃ የሆነ ሰው በምንድን ነው የሚጠራው በሰደቃ በር ነው የሚጠራው የጾም ሰው የሆነ ሰው በማን በር ይጠራል ምን ባብ ሲያም ለምን ተባለ ምን ባብ ረያን ለምን ተባለ ረያን ማለት ጥማታቸውን የሚወጡበት በር ነው የሚገቡት hatta ጀዛኡ ራሱ የበሩ ስም ላይ ራሱ የተነገረ ነው ገብታችኋል አይደል መጀመሪያ ላይ እንደመጣ ነው እኮ ባቡ ሰላት ባቡ ጂሃድ ባቡ መባል ነበረበት እኮ ባቡ ሲያም ባቡ ረያን ጾመኞች ጥማታቸውን የሚወጡበት ነው ይሄ የሚፈልጉትን የሚያገኙበት የሚረኩበት በር ነው ይሄ በር ስለዚህ የርካታ በር ጥማታቸውን
የሚወጡበት የሚረኩበት የሚጠግቡበት በር ነው። ፊሃ ማ ላ ዐይኑን ረአት ወደ ውስጥ ከገባን ተዘይኗል፣ አምሯል። ጀነት ውስጥ ያለውን ምን እንደሆነ ከምንገልጸው በላይ ነው። ይሄ ይታወቃል አይደል? በሩ ራሱ ያጠግባል። በቃ የበሩ ስም ብቻ አጥጋቢ ነው። ግን መጨረሻ ላይ ሐዲሱ ላይ ምን ይላል? ባበረያን ጋር ይጠሩና ጾመኞቹ ከገቡ በኋላ በሩ ይዘጋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ በር ከተዘጋ የሚዘጋ በር ከሆነ እንዳያመልጠን ይሄንን በር እንሻማው ነው ዋናው ነገር። ግልጽ ነው አይደል? ይሄን በር እንሻማውና እንሽቀዳደሙ ከዛ እንዳያመልጠን ከስሙ የሚለያል ይሄ በርና በዛ እንግባ ለማለት ነው። ከሐዲሱም ጋር ያይዘ ለማለት የፈለኩኝ ድሉን ዘጋሁኝና ለመሻይኾች እሰጣለሁ። مرحبا جزاكم الله خيرا الشيخ محمد زكي بارك الله فيكم በጣም ደስ በሚል መልኩ ደስ በሚል አንደበቶ ብዙ ቁም ነገሮችን አስቀስማችሁናል። ታዳሚዎችም ብዙ ቁም ነገሮችን እየቀሰሙ እንደሆነ ባለሙሉ ተስፋ ነን። የረመዳን ፈضልና ችሮታ እንግዲህ ከተጠቀሰ ተዘርዝሮ አያልቅም። ለናሙና ያክል ካሉት ፈضሎች መካከል እንደው በማንኪያ ከውቅያኖስ የመጭለፍ ያክል ነው እንጂ ነካ ነካ እየተደረገ ያለው ነገር እንደው መጀመሪያ አካባቢ ላይ እንዳነሳችሁት ይሄንን ረመዳንን የሚገልጸው ነገር ያ ባጊየል ኸይር አቅቢል ወያ ባጊየል ሸር አቅሲር የሚለው ነውና የሚገልጸው የኸይር ንፋስ እየነፈሰ ነው። የኸይር ንፋስ በሚነፍስበት ሰዓት የኸይር ንፋስ ከሚነፍስባቸው ሰዎች መሆን አላህ ይወፍቀን። ውድ ወንድሞቼ፣ አባቶቼ፣ እህቶቼ፣ እናቶቼ ይህን ኸይረኛውን ወር ፈድሉ የበዛበትን ረመዳን አላህ ተባረከ ወተዓላ ከሚጠቀሙትና አላህ ሱብሓነሁ ወተዓላ አጅሩን ከሚመነዳቸው አላህ ያደርገን። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ሰዓታችን ስለገደበን እረፍት ወጥተን እስከምንመጣ ድረስ ሳትርቁ ጠብቁን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። شهر رمضان الذي أنزل فيه القرآن. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وأزكى التسليم. أما بعد ودنا يتكبراتو يا دعوات في تكلاتايوች ይህ ፕሮግራም መጃሊስ ረመዳን የሚል ፕሮግራማችን ሲሆን ከመሸኮች ጋር የሚኖረን ቆይታ ረመዳን ላይ ያሉ የረመዳን ፈድሎችን የአላህ ሱብሓነሁ ወተዓላ ችሮታዎችን እያየንና እየዳሰስን ነበር። ብዙ ቁም ነገሮችን እየተጠቀማችሁ እንደሆነ ባለሙሉ ተስፋ ነን። ዛሬም እንግዲህ ከመሻይኾቻችን ጋር የረመዳን ፈድሎች ተዳሰው ባያልቁም አንኳሮቹን እየዳሰስን የምንቀጥል ይሆናል ማለት ነው። መርሐባ። ዛሬ እንግዲህ ኢንሻአላህ ተዓላ የረመዳን ፈድሎች ብዙ ናቸው፣ ሰፊ ናቸው። ሼኽ አብዱል ፈታህ እስኪ እንደው ረመዳን አካባቢ ላይ ካሉ ፈድሎች ችሮታዎች መካከል ደግሞ ረሱል ሰለላሁ ዐለይሂ ወሰለም ዑምረቱን ፊ ረመዳን ተዕዲሉ ሐጀተን አው ሐጀተን መዒ ብለዋልና ባረከላሁ ፊኩም። አህለን ወሰህለን። ቢስሚላሂር ረሕማኒር ረሒም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወአሊሂ ወሰሕቢሂ ወመን ዋላሁ በዕድ። እንግዲህ አልሐምዱሊላህ በቅድሚያ ከረፍት በፊት ሸይኻችን ሼኽ መሐመድ ዘኪ ሐፊዘሁላህ በጀነት ዙሪያ ፈዳኢል ረመዳንን በተመለከተ ሼኽ ዩሱፍ በጠቀሱት ላይ ተንተርሰው ሰፋ ያለ ነገር ጠቅሰውልናል። ሐቂቃ ቅድም እኔ በደንብ ስከታተል ሳዳምጥ ልቤን ወደዛ ወስዶኛል። እዚህ አለን እንጂ እዚህ ዱንያ ላይ እንጂ እንደው ከዚህ በላይ እያወራን እዛ ውስጥ እንዳለን ራሳችን ብናስብ በጣም ነበረ ደስ የሚለው። አልሙሂም ነስአሉላህ ዐዘ ወጀል አን የጅዐለና ሚን አህሊል ጀና። ያው በረመዳን ፈድል የተነሳ ነው ያ ሁሉ የተወራው። በመቀጠል አሁን በተነሳው ከዑምራ ጋር በተያያዘ እንግዲህ አላህ ሱብሓነሁ ወተዓላ በዚህ በረመዳን ውስጥ በርካታ ፈድሎች ወይም ፈዳኢሎች በሌላ ወር የማይገኙ በዚህ ወር ውስጥ ያስቀምጣቸዋሉ። ዑምራ በማንኛውም ሰዓት ቢደረግ ትልቅ ደረጃ ያለው ትልቅ ቦታ ያለው ነው። ላኪን ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ከሐጅ ጋር ከዑምራ ጋር ተያይዞ በተጠቀሰው ላይ አብዱላህ ብን አባስ ረዲየላሁ ዐንሁማ ባወሩልን ሐዲት የነቢያችን ሰለላሁ ዐለይሂ ወሰለም ያጎታቸው የአባስ ልጅ ናቸው።
ምንድን ያሉት ዑምራ يعني فإن العمرة في رمضان برمضان وسط የሚደረግ ዑምራ تعديل حجة معي ከኔ ጋር የሚደረግ ሐጅ ጋር እኩል ይሆናል ያሉት ሱብሃንአላህ ፈضሉን ተመልክታውን ከኔ ጋር የሚደረግ ዑምራ እንኳን አላሉ በረመዳን ውስጥ የሚደረግ ዑምራ ከኔ ጋር የሚደረግ ሐጅ ጋር ብለው ነው ነብያችን ሐጅ ጋር ነው ያወዳደሩት ከመጀመሪያውም ሐጅ ከነብያችን ሰለላሁ ዐለይሂ ወሰለም ጋር ባይደረግም ከዑምራ የበለጠ ነው ሐጅ ማለት ነው አሁን ግን ዑምራ በረመዳን ውስጥ ያደረገ ሰው ከኔ ጋር የተደረገ ሐጅ ጋር ተዓዲል يعني እንደሚመዛዘን አድርገውና የጠቀሱት ይሄ በጣም ትልቅ እድል በዚህ በረመዳን ወር ብቻ የሚገኝ ፈضል ነው ደግሞ እንግዲህ እኛ ነብዩ ሰለላሁ ዐለይሂ ወሰለምን አላየንም አይደለም በአካል ቀርቶ በህልም ራሱ እነሱን ማየት የራቀን እንደሆነ ይታወቃል አላህ Subhanahu Wa Ta'ala ይወፍቀንና በህልምም በውኑ ደግሞ ቀኑ ሲደርስ እንግዲህ አላህ Subhanahu Wa Ta'ala ከነብያችን ጋር ከነብን አባስ ጋር አሁን ስለተጠቀስናቸው ብዬ ነው ቀደም ሲል ሁለታቸው ሼኾቻችን ሼኽ ዩሱፍ እና ሼኽ መሐመድ ዘኪ በተናገሩት አቢ ሁረይራን በተመለከተ ተጠቅሰዋል እነሱ ጋር ሌሎች ሱሐቦች ጋር በጋራ አላህ የሚሰበስበን ሰዎች ያድርገንና ሆኖም ባናገኝም ነብዩ አለይሂ ሰላቱ ወሰላምን በዚህ በረመዳን በረካ አላህ ለረመዳን በሰጠው ፈضልና በረካ ይሄንን ዑምራ አላህ ወፍቆት ያደረገ ሰው ከነብያችን ሰለላሁ ዐለይሂ ወሰለም ጋር የተደረገ ሐጅ ጋር ሊስተካከል እንደሚችል ጥቆማ ሰጥተዋል በዚሁ አጋጣሚ አላህ ሀብት የሰጣቸው ጊዜ እድል የሰጣቸው ጉልበት የሰጣቸው ሰዎች በማይሆን ነገር ጊዜያቸውን ከሚጨርሱ ማይሆን ቦታ ሄደው ከሚዝናኑ በማይሆን ነገር አላህ ጋር መጣላት ወጭ ከሚያደርጉ በተለይ በዚህ በረመዳን ወር እድሉን ተጠቅመው ልክ ነብያችን ሰለላሁ ዐለይሂ ወሰለም ጋር ሐጅ ያደረጉ ያክል እንዲቆጠርላቸው ዑምራውን ይሄ ወር ተጠቅመው መሄድ እንዲችሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱ ላይ ጥቆማ የሰጡበት ነውና ይሄ ሚር ረመዳን ውስጥ ካሉት ፈዳኢሎች አንዱ ነው እንግዲህ መቼም ቅድም ተጠቅሷል በርካታ ነው እንደ ትንሽ በማንካ እንደመዛቅ እንጂ የሚያልቅ አይደለም ነገር ብለናል አላህ እንዲወፍቀን እየለመን ነው ዑምራውንም في رمضان وفي غيره ከረመዳንም ውጪ ባሉት ወራቶች እንዲወፍቀን እየለመን ይሄን ያህል ካልኩ ደግሞ እንግዲህ እነሱ ቢጨማምሩበት ኢንሻአላህ ለመሻይኾቻችን مرحبا ادلون نسطالو جزاكم الله خير شيخ عبد الفتاح بارك الله فيكم الله تبارك وتعالى እንግዲህ ከነብያችን ሰለላሁ ዐለይሂ ወሰለም ጋር ባንድ ሆነን ሐጅ የማድረግን ፈضል ባናገኝ እንኳን በዑምራ በረመዳን ውስጥ ዑምራ የማድረግን እድል አግኝተን ከነብያችን ሰለላሁ ዐለይሂ ወሰለም ጋር ሐጅ የማድረግን አጅር ከሚያገኙ ሰዎች አላህ ያድርገን ከማለት ውጭ ሌላ ምን የሚባል ነገር የለም ኢንሻአላህ ተዓላ ሰዓታችን ስላለቀ እመለስበታለሁ ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ፕሮግራማችን ለዛሬው ሰዓት ስለገደበን እዚህ ላይ የምንቋጭ ይሆናል በቀጣይ ፕሮግራም እስከምንገናኝ ድረስ ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰህቢሂ ወመን ተቢዐሁም ቢኢሕሳን ኢላ የውሚዲን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ شهر رمضان الذي